ካልተረዳሁሽም ነበር ይቅርታ። እነሱ በጣም ይቅርታ። ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያ በቃ ከሁሉም ከጓደኞቹ ከሄርሜላም አረቀዋለሁ ብቸኛ አረገዋለሁ ነበር እያለች እየፎከረችብኝ የነበረው ማለት ነው። እና ያ ነገር ነው እኔ የተሳካላቸው። ስለዚህ በቃ አስተካክላለሁ። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ይቅርታውን ከተቀበልሽኝ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለህ። በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ። አብርሽ ለጠላት ያሰበው እንዲሳካለት ነው የምፈልገው። ይቅርታን ተቀብያለሁ። ስለዚህ ከይቅርታ ውጭ ነገር ከዚህ በኋላ የሚያደርገው ነገር አለ ብዬ አላስብም። ልቤን ሰብረዋል። አብርሽ ትቆያላችሁ ወይስ ልሂድ? እኔ ምናልባት የምታወሩት ነገር አለ። መልካም ጊዜ። ምን ይልሻል እስኪ ውዴ፣ የታዘበን ያየፈራ ለሰከከን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ የሌለሽኒ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ ዛሬ እንግዲህ ወደ እናንተ ተመልሼ መጥቼላችኋለሁኝ። ተመልሼ እንግዲህ ስመጣ ቤተሰብ ያው በዚህ ሳምንት እየተፈጠረ ያለው ነገር አይታችኋል። ሩታ ማይሆን ነገር ውስጥ ነው ከኔ ጋር ማይሆን እልህ ውስጥ ነው ከኔ ጋር እየገባች ያለችው ማለት ነው። ምናልባት ይህን ቪዲዮ በደንብ ታይዋለሽ ብዬ አስባለሁኝ። ምናልባት በእንደዚህ አይነት መንገድ አብርሃምን ተበቅየዋለሁ ብለሽ ካሰብሽ በጣም ተሳስተሻል። ራስሽን ነው የጎዳሽው። አሁንም ቢሆን ማለት ነው እኔን የጎዳሽኝ መስሎሽ፣ ግን ራስሽን ነው የጎዳሽው። እና በቀልም ደግሞ እንደዚህ አይደለም። ቢገባሽ እኔ አምኜሽ ሁሉንም ነገር ትቼ ከአንቺ ጋር እየሆንኩኝ ነበረ። በጣም ሄርሜላ ለእኔ ብዙ ውለታ ውላለኛለች። ግን ደግሞ እነዛ ውለታዎች እንኳን ለእኔ አልያዘኝም ከአንቺ ጋር ስሆን ማለት ነው። እና በጣም የተሰማኝ፣ በጣም ነው የከፋኝ፣ በጣም ነው የነበረኝ። በቃ እዛ ጋር ቆሜ መናገር አልፈለኩኝም ይሄንን ነገር ሲናገሩኝ ማለት ነው። እና ቀጥታ ወደ ሩሜ ነው መጥቼ ምንም እንትን አላልኩኝም። በቃ ወዲያው በቃ እምባዬ ውርድ ነው ያለው። በጣም ተናድጄ ማለት ነው። ከፈት ነው ያለኝ የነበረው። እና አንዳንድ ጊዜ አሁን ይሄ ለእሷ እንደ በቀል አይታው ሊሆን ይችላል። ግን ደግሞ እኔ ያመኛት ተመልሼ ከእሷ ጋር ሁሉ ነገር ሰላም ሆነ ብዬ በቃ በአሪፍ ሁኔታ እየቀጠልን ነበር የመሰለኝ ማለት ነው። እና በምን አይነት ልክ እንዴት መጣልሽ? በእግዚአብሔር እንዴት መጣልሽ ማስመሰሉን በዚህ ልክ? እንዴት መጣልሽ በዚህ ልክ መዋሸቱን? እንዴት አንዳንድ ሰው ግን እንጃ ይሰጠዋል እንደዚህ አይነት ተሰጥቶና ቢያንስ ትንሽ እንኳን አያስታውቅበትም። ምንም እንኳን አያስታውቅባትም ሩታ። እና በጣም ነው በራሴ ማዝኛለሁኝ፣ በእሷ ማዝኛለሁ። በራሴ ያዘንኩበት ምክንያት ምንድነው? ሄርሜላ ብዙ ነገር እየነገረችኝ ነበር። ተው አብርሽ፣ ይሄ ነገር ትክክል አይደለም፣ ተረጋጋ፣ ለሁሉም ነገር እኔ ጋር እውነቱ አለ እያለችኝ ሄርሜላን እየገፋዋት ነበረ። እግዚአብሔርን ነው የምላችሁ። እኔ ከሩታ ጋር ሰላም ከሆንኩበት ቀን ጀምሮ ሄርሜላ ቀን በቀን ቴክስት ታደርጋለች፣ ትደውላለች፣ ምን ትላለች። እና ይህ ሁሉ ነገር እያደረገች የነበረው ይሄ ነገር እንዳይፈጠር ነበርና እሷንም በጣም አሳዘንኳት። የምሬ ነው እግዚአብሔርን። እኔ ዛሬ አሁን ሄርሜላ ከእግሯም ስር ወድቄ ይቅርታ ጠይቃታለሁ። እና አልመጣም ማለችኝ ደውዬ። በተደጋጋሚ ስልክ ልታነሳለኝ አልቻለችም። ከዛ የሆነ ሰዓት ላይ እነ ብሩክ ደውለውላት ነው መሰለኝ አንድ ያነሳችልኝና እኔ ስላት አልመጣም ማለችኝ። እና አቤልና ብሩክን እንደምን ማስቸግሪያቸው ሄርሜላን ይዘዋት እየመጡ ነው። እና በቃ ምንም ነገር እኔ አልፈልግም ከሄርሜላ። ቢያንስ በቃ ይቅርታውን እንኳን ትቀበለኝ፣ ይቅርታ ታድርግልኝ። የምሬ ነው። በጣም ነው ያስከፋዋት፣ በጣም ነው ያስደበርኳት። እሷን ለእኔ ደስታ በዚህ ልክ የተሯሯጠች፣ እኔን ለማስደሰት በዚህ ልክ እየሄደች፣ እኔ ግን እሷን መግፋት አልነበረብኝም። እና ያም ተሰምቶኛል። ያው ሩታ እቅዷ ተሳክቶላታል። የሩታ እቅድ ምንድነው? በቃ ከሄርሜላም ከራሷ ማሸሻኝ፣ ብቸኛ እንደሆን ከጓደኞቼ ማሸሻኝ ብቻዬን እንደሆን ወይ እንዳብድ ምናምን ጨርቅ እንድጥል ነበር ፍላጎቷና እኔ ደግሞ ይሄ መቼም ሊሆን አይችልም። ለምን? ራሴን በደንብ አውቀዋለሁኝ። የሰው ልጅ ይወድቃል፣ ይነሳል፣ በሀሳብ ይስታል፣ ይመለሳል። እና ሰው ነኝ፣ ተሳስቼ ነበረ። ግን ደግሞ ተመልሼ ከእሷ ጋር ሆኜ ከሩታ ጋር ሆኜ ነገሮችን ለማስተካከል እየሞከርኩ ነበረ። ኢቨን ሄርሜላ በቃ እንደሚከፋት እንኳን እያወቅኩ እየገፋዋት ነበር። ግን የሁሉ እንኳን ገፍቻት
አብርሽ ተው፣ ይህ ነገር ትክክል አይደለም፣ እየሄድክበት ያለው መንገድ ትክክል አይደለም፣ ሩታ ለዚህ ነው የፈለገች፣ እኔ ለማናደድ ነው፣ እልህ ይዘዋት ነው ምናምን እያለች ብዙ ነገር ነበር እያወራችኝ የነበረው። እኔ ግን ምንም አልተቀበልኳትም ነበርና በቃ እኔ አሁን ይዘዋት እንደመጡ ይቅርታ ነው መጠየቅ የምፈልገው። በቃ በጣም ደብሯታል፣ በጣም አዝናለች። ከዚህ በፊት እኔ ሄርሜላ እስከ ዛሬ ስንት ወራችን 4 ወር 5 ወር ሊሆን ነው ከተዋወቅን። ከተገናኘንበትና ከተዋወቅንበት ጊዜ ጀምሮ ሄርሜላ እኔ ስልክ ወዲያው በአንድ ጥሪ ነው የምታነሳልኝ፣ ቴክስት ወዲያው መልስልኝ ምናምን። አሁን ግን ትናንትና ማታ ዛሬ ቀን ሙሉ ደወልኩላት፣ ምንም የመለሰችልኝ ነገር አልነበረም። በመጨረሻ አማራጭ የተጠቀምኩት በአቤልና በብሩክ፣ ያው መጀመሪያም ሄርሜላ ወደ እኔ ጋር ስትመጣ አቤልና ብሩክ ነው ይዘዋት የመጡትና በእነሱ በኩል አድርጌ አንድ ጊዜ እንድታወራኝ አደረግኩኝና በአካል መጣ ደግሞ ያለውን ነገር ለማስረዳት እሞክራለሁኝ። በምን አይነት መንገድ እንደማሳምናትም አላውቅም። ብቻ ቤተሰቦች ይቅርታዬን እንድትቀበለኝ ነው የምፈልገው እና ለሁሉም ነገር ፈጣሪ መልሳለሁ እና ሩታም እኔ ምንም ለእሷ ክፋት አልመኝም። የልጄ እናት ናት። ምንም ቢሆን ምንም ነገር አይደርስባት፣ ደስተኛ ትሁን፣ መልካም ህይወት ይግጠማት፣ እንደፈለገች መቀጠል ትችላለች። የፈለገችውን ነገር ማድረግ ትችላለች። እሷን ለእኔ በቀል እንዳሰበች ለእሷ እኔ በቀል መልሼ አላስብም እና ፋሚሊዎች መጡ መሰለኝ። ከፍት ነው መጡ መሰለኝ እና እንኳን ደህና መጣችሁ። ሰላም ነው ብሩክ፣ እንዴት ናችሁ? ደህና ነሽ? ሰላም ነው አቤላ፣ ሰላም ነው? ደህና ነሽ? አለሁ ሁሉ ሰላም። ለምሮ ስልክ ማታነሽልኝ ኤርሚ? ኤርሚ ጨከንሽብኝ እንዴ? ኦፕሽን ጨከንብኝ ያልከኝ ነው። እኔ እንደዚህ አይነት ባህሪ እንደሌለሽ ነው የማውቀው። ሁሌም ለአንተ ደስታ ነው የምኖረው። እኔ እስከ መጨረሻው ድረስ ከኔ ጋር ሆንክም አልሆንክም ደስታን ብቻ ነው የምፈልገው እና ከአንተ ደስታ ጋር ነው መኖር የምፈልገው ብለሽ ነበር እኮ። ያሁኑ ነገር ቀረ ማለት አብሽ ነው። ሰውም ይደክመዋል እኮ ማለት ልትረዳኝ ሞክር። ሰውም ትዕግስቱ ያልቃል። ገባክ? እኔ እንደዛ እየለፋውልክ፣ እኔ እንደዛ እያስረዳውክ፣ እኔ በዛ ልክ እንደዛ ስነግርህ እኔም በመጥፎ ወይም ደግሞ ስለምትወደኝ ወይም ደግሞ ስለምታፈቅረኝ ነው እንጂ ብለህ ሀሳቤ ልትቀበለኝ አልቻልክም። እና ምናልባት ስለምወድህና ስለማፈቅር ነው በዛ ልክ ከዛ በፊትም እየደወልኩልክ የነበረው። እንደዛ እንኳን አልፈልግሽም እያልከኝም ነገሮችን ለአንተ ለማስረዳት ወደ ኋላ ያልኩትና ዛሬ ላይ ደግሞ እውነቱ እኔን ማመን ትችል ነበር አብርሽ። አውቃለሁ፣ ማመን ነበረብኝ። ይሄን ያጥፍቻለሁ። እሱ ደግሞ ጥፋት ነው በቃ። እና እኔ ሩታ በዚህ ልክ እኔን እንደዚህ ተዋሸኛለች ብዬ አላሰብኩም ነበርና ለዛ ነው ሄርሜ፣ እረዳሻለሁ። ብዙ ነገር አጥፍቻለሁ፣ ግን በቃ ይቅርታ እንድታደርጊልኝ ነው የምፈልገው። እኔ እንጃ ማለት አብርሽ፣ እኔ ከዚህ በፊት ስለ ሩታ መጥፎ ነገር ነግሬ ካላቅም፣ ከሷ ጋር ልሆንም ስትል አትሆን ብዬ ካላቅም፣ ግን ደግሞ የሆነ ነገር ቢሰማኝ ነው አይደል? ቢያንስ የኔን ስሜት እንኳን ያ ሁሉ እንደማፈቅር እያወቅክ ከኔ ለመለየት ምንም አልከበደህም እና በዚህ ልክ በጣም እያስጨነቅኩ በዚህ ልክ በጣም እያስከፋው ከሆነ ብዬ ነው አሁንም በቃ ምናልባት ልክ ኖርማል ሰው አንድ ሰው ይከፋዋል ብለክ እንደምታስበውም የደወልክልኝ አይነት ስሜት ተሰማኝ። ስትደውልልኝም ቴክስትህንም አይቼዋለሁ፣ ግን መልሼ ብደውልልህ ድጋሚ እየበጠበጥኩም አይነት ስሜት ስለተሰማኝ ነው እኮ። ለእኔ አልረብሽኝ ሄርሜ፣ ኖርማል ነው። ግን ብቻ ይቅርታ እንድታደርጊልኝ እፈልጋለሁ በተፈጠረው ነገር ማለት ነው። ሄርሜ ይቅርታ አድርጊልኝ እባክሽ። ማለት በጣም እኮ ለመንኩ አብርሽ፣ አልገባክም? በጣም ከምልህ በላይ ነገሮችን ለማስረዳት እየሞከርኩኝ ነበር አይደል? አንዴ እንኳን ልታዳምጠኝ ፈቃደኛ አልነበርክም። አንዴ የራስን ስሜት ብቻ ነበር እያስቀደምክ የነበረው። እኔ ግን ከበፊትም እስካሁንም እስከመጣሁበት ድረስ ትናንትና ከትናንት ወዲያ ነው ስልክ ያላነሳሁልክ አይደል እንጂ እኮ ያንተን ስሜት ለማስቀደም ያንተን ደስታ ለማስቀደም በዛ ልክ መስዋዕትነት እየከፈልኩኝ፣ ግን አንተ እንደመጥፎ ሰው ገፋኸኝ። በ2 ደቂቃ በ3 ደቂቃ ውስጥ ቀየርከኝ። ቢያንስ ለስሜት እንኳን አልተጨነክልኝም አይደል እንዴ አብርሃም? እንደዛ ማለት ሴት ልጅ ነኝ፣ ባላፈቅርህ በዚህ ልክ አልሆንልህም አይደል?
ግን እንደዛ እንደምወደ እያወቅ እንደማፈቅር እያወቅ ልክ እንደመጥፎ ሰው ባንዴ ነው ከህይወቴ ውልቅ በይልኝ አልከኝ። ችግር የለውም እሺ በቃ መቋቋም ያለብኝን ነገር እቋቋማለሁ ብዬ እንኳን ያለውን ነገር ለማስረዳት ስሞክር አንድ ነገር እንኳን ልትረዳኝ አልሞከርክም። ነግሬያቸዋለሁ ለናቤል ተው ምከሩት፣ ተው ንገሩት ብያቸዋለሁ። ነግረነዋል እንጂ ምን ንገሩት ያለሽ እንዴ? ከኛ ፊት ለፊታችን ነው አውቃ ነው ሄርሜላ ላይ ስለምቀናባት ነው አንተን እንትን ለማለት ነው እያልኩ ያንተ ሰላም አሳስቧት ነው ያንተ ጤና እንደዚህ መመለስክ እኔ አንተን እንደዚህ መውደዴ አንተን ማፍቀሬ ገባክ ሞር አንተን መንከባከቤ ነው እዚህ ድረስ መጥቼ እንደዛ ስልክ ራሱ ስዘጋብኝ ልክ እንደመጥፎ ሰው በጣም ገፋኸኝ በጣም አሸሻኸኝ ከምል በላይ አብርሽና ያንን ነገር እንዴት እንድቀበለው ትፈልጋለህ? ለኔ በጣም ከባድ ነው ከምልክ በላይ ማለት ነው ከምል በላይ በጣም ነግሬ ነበር በጣም አስጠንቅቄ ነበር ከአንድም ከሶስትም በላይ እድሉን እንኳን ባሰጠኝ እንደዛ እየገፋኸኝ ስድብም ሆነ ምንም ነገር ሳይመስለኝ አንተ ብቻ እንድታቅልኝ አንተ ብቻ እንድትረዳልኝ እየፈለኩኝ ልትደውልልኝም ቴክስት ልትመልስልኝም በቃ ባንዴ ነው ልብህን ይዘጋብኝና እኔስ ልፋቴ አያሳዝንህም? ቆይ የሚያሳዝነኛል እንደዛ እኮ ወጣኝ። ታዲያ የሆነ እንኳን ስሜት ቢኖርክ እኮ ለኔ የሆነ ነገር ማሳየት ትችል ነበር። ግን አንዴ ሩታ ከመጣች በኋላ ቢያንስ ያለውን ነገር ለማስረዳት ስሞክር እድሉን እንኳን አልከፈትክልኝም አብርሽ አይደል? አንዴ እንኳን ለማውራት ፈቃደኛ ሆኗል። እዚህ እንኳን ድረስ ብመጣ ሩምህ ድረስ እንኳን ብመጣ ያለውን ነገር ተው አብርሽ፣ ያልታየህን ነገር ልንገርክ፣ ያላወቅከውን ነገር ላሳውቅ፣ ያልተረዳውን ነገር ላስረዳ ስልህ እኮ ምንም ፈቃደኛ ልትሆንልኝ አልቻልክም አይደል እንዴ? እንዴት ልትረዳው ቻልከው? በዚህ ልክ ሄርሜላ እንደዚህ የምትሆነው የእውነትን ያንተን ሰላም እንደምፈልግ ከተረዳክ እዚህ ድረስ መጥቼ እንዲህ ነው ታውርቶ ሐሳቧን ሌላ ነው እልህ ይዟት ነው ቅናት ይዟት ነው ስልህ እኮ ምንም ልትቀበለኝ አልቻልክም አይደል እንዴ አብርሽ? ሩታ እኮ እንደተቀየረች የምታውቀው አንተን ያሳሰረች ቀን ነው። የዛኔ ራሱ ፍቅሯ ያለቀው ራሱ የዛኔ ነው። እኔ ያወቅኩት ማለት ነው። የምሬ ነው። ያሳሰረች ቀን ፍቅሯ አልቋል። በቃ ልጅ ከዛ በኋላ በነጋታው የሆነ ነገር አስነክታ የሚሆን አላውቅም። አባቴ ካሳሰረች በኋላ አባቴ እቺ ልጅ ቁጭ ብላ እየለመነች ነው አይደለም እያልን ቆመን እየለመን ነው አይደል? እያስመሰለች ነው። ከትንሽ ሰዓታት በኋላ እንደገና ሌላም ማሳስሯለሁ ካስፈለገ ምናምን እያለች ነው ስንል አልሰማል። ተከታታይ ቀን መጣን፣ ሩም ድረስ እየመጣን እያናገርን ነው። ልትሰማን አልቻልክም። እሷ ፍቅሯ እኔ ሩታን በጣም ነው ማቃት አልከን። ጭራሽ ውጡልኝ በቃ ሩታ ትመጣለች ውጡልን ምናምን ያልከው ግን ደጋግመን እየነገር ነው። ያንተ ጉዳት የኛም ጉዳት ነው። ደጋግመን እየነገርን ነው አይደል? አሁንም ቢሆን ከጎን ነው እንኳን እስቲ ላስረዳህ የምፈልገው ነገር እስቲ ከሷ ጎን እንኳን ያሉት ለአንተ የሆነ መልካም ነገር እንኳን እንደማያስቡ ገባክ? እኛ ብዙ ነገር ኃላፊነት አንተን ብለን ብዙ ነገር ሆነናል። ጓደኞችህንም እኔንም ጨምሮ ማለት ነው። እንዲሆንኩኝ አይደለም ታውቃለህ አይደል? በምን ያህል እየገፋኸኝ በምን ያህል ተስፋ ሳልቆርጥ በዛ ልክ እየሄድኩኝ እንደነበረ ግን ደግሞ እያስጠነቀቅኩ ነበር አይደል እንዴ አብርሽ? ተውኔም እንኳን አንድ ቀን ይከፋኛል፣ ተውኔም እንኳን አንድ ቀን ተስፋ ቆርጣለሁ። እኔ ግን ሁሌ በቃ አኩርፌም ሆነ ቶሎ ስለምመለስልክ ወይም ደግሞ የሆነ አስከፍተኝም ቶሎ ስለምመለስልክ ነው መሰለኝ ቀልል አልኩብህ አይደል አብርሽ? ስለወደድኩ ስላፈቀርኩ ስትደውልልኝ ቶሎ ስለማለሳልክ ቴክስትን ቶሎ ስለምመልስልክ የሆነ ሀሳብ ከሰጠኝ እሺ ስለምልክ ሁሉም ነገር እሺ ስለምልክ አንተ ቀለልኩብህ አይደል አብርሽ? እኔ ግን ያንተን ሰላም ነበር እየፈለግኩ የነበረው ቢገባክ ማለት ነው። ሰላምህን ደግሞ አልነበረም እየመረጥክ የነበረው። ከተሳሳተ ሰው ጋር ነበር እያደረግክ የነበረው ያንን ነገር። የተሳሳተ ሀሳብ ውስጥ እየገባህ እንደሆነ እየነገርኩ ነበር እኮ አብርሽ። ምንም ልትረዳኝ አልቻልክም ነበር። ምንም ቢያንስ የሆነ ምንም እኮ ፋታ ልሰጠኝ አልቻልክም። ባንዴ ነው ልብህን ስብር ያደረግከው። ባንዴ ነው ልብህን ድንድን ያደረግከው አብርሽ። አሁንም ቢሆን ምን ያለ ነገር የሚጠቅምህንና የሚበጅህን ሰው መለየት መቻል አለብህ። የዛን ጊዜ እያልን ነበር ሁላችንም። ፍቅርና በቀል መለየት መቻል አለብህ። የትኛው ወዶ ነው የትኛው ደግሞ ለበቀል እንደፈለገ መለየት ነበረብህ። ዛሬም ሄርሜላ በእኔና በአቤል ግፊት ነው ዛሬ አንተ አጠገብ የቆመችው። ምክንያቱም ድጋሚ መሰበር አትፈልግም፣ ድጋሚ መጎዳት አትፈልግም፣ ድጋሚ ቆማም ከአንተ ጋር ማውራት አትፈልግም በእንደዚህ አይነት ጉዳይ። ምክንያቱም በጣም ረጅም ጊዜ እድል ሰጥታለች፣ እድልህን ደግሞ አልተጠቀምክም። አሁን ደግሞ ከዚህ በኋላ አንተ ነገሮች ካረፈዱ በኋላ ካለፉ በኋላ መጣ እሷንም ድጋሚ የምትሰብራት አንፈልግም። ስለዚህ ዛሬም ያው ይቅርታ ማለት ፈልጋለሁ ስላልከን አስገድደናት የመጣ ነው ዛሬ እና ፍቅርና በቀል መለየት መቻል አለብህ። ከዚህ በኋላ የሚጠቅምህንና የሚበጅህን መለየት መቻል አለብህ። ሌላ ምንም ማለት ነው። ካልተረዳሁሽም ነበር ይቅርታ፣ እነሱ በጣም ይቅርታ።
ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያ በቃ ከሁሉም ከጓደኞቹ ከሄርሜላም አረቀዋለሁ ብቸኛ አረገዋለሁ ነበር እያለች እየፎከረችብኝ የነበረው ማለት ነው። እና ያ ነገር ነው አሁን የተሳካላቸው። ስለዚህ በቃ ታስተካክላለህ፣ ሰማሻለሁ ከዚህ በኋላ ተዋብርሽ ማለት ከዛ በፊትም ብዙ ነገር ላወራክ ሞክሬያለሁ አይደል? በጣም ብዙ ነገር በጣም በብዙ ሀሳብ ልረዳህ ሞክሬ ነበር እኮ አብርሽ። በጣም በብዙ ነገር ልታማክረኝ ትንሽ እንኳን መስመር ስትሰጠኝ መስመሬን አልፌ ነበር ብዙ ነገር ላስረዳህ እየሞከርኩ የነበረው አይደል አብርሽ? እኮ ይገባኛል። ያጥፍቻለሁ፣ የሰው ልጅ ነው የሚሳሳታለሁ አይደል? ይቅርታ በጣም ሶሪ በጣም በቃ ማለት ምንም ችግር የለውም። እኔ እንደዚህ ሆነህ ማየት አልፈልግም። አሁንም ደብሮ ከአሁንም ከፍቶ ማየት አልፈልግም። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ይቅርታውን ከተቀበልሽኝ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለህ። በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ አብርሽ። ለጠላት ያሰበው እንዲሳካለት ነው የምፈልገው። እንዴ ጠላት ለጠላት እኮ ያሰበው እንዳይሳካ በጣም ብዙ ነገር መክሬ ነበረ። በጣም ብዙ ነገር። ሌላው ታዩ ሄርሚ፣ ሌላው ታዩ። ቢያንስ ይቅርታዬን ከተቀበልሽኝ በቃ ቢያንስ አብረን ነው። ይቅርታን የተቀበልኩ አላኮርፍህም ወይም ደግሞ በቃ አላቅም፣ ብቻ ተመልሰን አብረን መሆን አንችልም አብርሽ። ለምን? ልቤን ሰብረዋል አብርሃም። በጣም ለእኔ ቀላል ነገር አይደለም ይሄ። ትዕግስት አያልቅም። እኔ አይከብደኝም፣ እኔ ሳይደክመኝም። እኔ የሆነ ሰው እኮ ቢያንስ የሆነ እገዛ ይፈልጋል። እኔ እኮ ያለ ማንም እገዛ ነው አይደል እንደዚህ ድረስ የደረስኩት። በዛ ልክ እየገፋኸኝ፣ በዛ ልክ እንደዛ እያደረከኝ እኮ ምንም ነገር ምንም ተስፋ ሳልቆርጥ ነው አይደል እዚህ ድረስ የደረስኩት። እስካሁንም አንተ እኮ የሆነ ያህል ነገር አሳይተኸኝ አይደለም። ስለዚህ ይቅርታህን እቀበላለሁ። ሲከፋህም ስታዝንም ምንም ነገር ማየት አልፈልግም። ስለዚህ ይቅርታህን እቀበላለሁ፣ ግን ደግሞ አብረን መቀጠል አንችልም፣ መገናኘትም የሚለውንም ሀሳብ እባክሽ በእግዚአብሔር በእናትሽ ይቅርታዬን በቃ ከተቀበልሽኝ ደግሞ እንደ መጀመሪያው ጓደኝነታችንን አብረን መቀጠል እንችላለን። አቤልም ብሩክም ለምን ጸበኞች አይደለንም። ይቅርታህን ተቀብያለሁ። ሀሳቤንም ያኔንም የነገርኩህን ነገር አለመቀበልህንም ችግር የለውም ተቀብያለሁ። ግን ደግሞ አብርሽ ባታስገድደኝ ደስ ይለኛል። ምንድን ነው ፍላጎትሽ? እኔ ፍላጎቴ በቃ እንዲህ ብዬ መናገር አልችልም፣ ግን ደግሞ አሁን ያላንተ መኖርን መልመድ ይኖርብኛል መሰለኝ። ምክንያቱም እኔ እንደማስብልህ እኔ እንደምጨነቅልህ እየሆንክልኝ አይደለም። ስለዚህ ተስፋ መቁረጥ ሳይኖርብኝ አይቀርም። ለዛ ይቅርታን ተቀብያለሁ፣ ግን ደግሞ ተመልሰን ሁሌም እንዳይከፋ ከጎን ነኝ ምናምን ሁሌም ቃል ስትገቢልኝ አልነበር እንዴ? እኮ ያን ነገር ቦታ ልሰጠው አልቻልክማ አብርሽ። ሊገባ ካልቻለ ፍቅሬ፣ ክብሬ፣ ላንተ ያለኝ ሰላም፣ ላንተ ያለኝ ነገር ሊገባ ካልቻለም፣ ስለዚህ አሁንም ቢሆን ይቅርታ ልብ አለኝ እኔ። ችግር የለውም፣ ይቅርታን እቀበላለሁ። አብረን መቀጠል ግን አንችልም። በዚህ ልክ ሄርሚ አሁን የሚሰማኝን ስሜት ስለማይገባ እኮ ነው። አንተ አቤል ነገር አትሏትም? አብርሃም ደከመኝ እኮ እንደዚህ ስትሆን ደስ ብሎን አይደለም ለፍተን አሁን ራሱ በግድ ነው የመጣናት። አብርሃም አንተ ስላልከ አብርሃም ደክሟታል። እውነት ሄርሜላ እንዳሁን እንደምታየት አይደለችም። እንደዚህ እዚህ ጋር አንተስ ጋር ስትመጣ ነው አፏ የተከፈተው። እኛ ራሱ በግድ ለመናት የመጣናት። ደክሟታል። መራራቁ ይሻላል። አሁን ላስገድታት አልችልም። ብዙ ነገር ለአንተ ብዙ ነገር እንደለፋች አውቃለሁ። ለአንተ ስትል ብዙ ነገር እንደተባለችም አንተም ሁላችንም እናውቃለን። ግን ደግሞ ተይ ቆጭ አለ አብርሃም ምናምን እያልኩ እኮ ነው ብዙ ነገር እያልኩ። ግን ደግሞ ማንም ሰው ተስፋ ይቆርጣል እኮ ታውቃለህ አይደል? ብሎ ሲደክሙ እሷም የሰው ልብ ነው ያላት መቼም። እኔ ደግሞ በእሷ ላስገድታት አልችልም። ገብተዋል። አሁን ደስ ይበላቸው ከሩታ አጠገብ ያሉ አንተ ጓደኞችንን እንደዚህ ምናምን የሚሉ ሰዎች ይኸው ደስ ይበላቸው። አንተ ከሰው እንዳትሆን ነው የሚፈልጉት። ከአንተ አጠገብ እንዳንሆን ነበር የፈለጉት። እሷም ከአንተ አጠገብ እንዳትሆን ነበር የፈለጉት። ይኸው ደስ ይበላቸው። ሩታ የፈለገችውን ነገር አርጋ ስትሄድ ደስ ስለሚላቸው ደስ ይበላቸው። የምሬ ነው። ሄርሜላ እንደዚህ እስክትሆን ነበር የጠበቁት።
አቤላ ብዙ ማስረዳት አይጠበቅብህም ማለት ቢገባው ያን እዚህ ጋር እየመጣሁኝ እንደዛ ክብሬን እንደዛ ያለውን ነገር ለማስረዳት ስሞክር እንኳን የሆነ ያህል ነገር መርዳት ትችል ነበረ። አብርሽ ልብህን የሆነ ያህል ልትከፍትልኝ ይገባ ነበረ። ከምልህ በላይ ከማንም በላይ ለፍቼ ይልሃለሁ፣ ከማንም በላይ እሱን ደግሞ ካንተም አልፎ ሩታም ተረድተዋለች፣ ተናግራለች አይደል? አንቺ የለፋሽበትን ነገር በአንዴ በ3 ቀን መልሷለሁ አለች። እንዳለችውም በቃሏ መሰረት መለሰች። ስለዚህ እኔ በዛ ልክ እየለፋው አንተ ከጎኔ ካልሆንክ የኔ ልፋት እዚች ጋር ምኑ ጋር ነው እየጠቀመኝ ያለው? ብዙ ነገርን ተቀብዬ ነው አይደል? ብዙ ነገርን እንዲህ ማድረግልህ ምናምን ነገር ሳይሆን ብዙ ነገርን ተቀብዬ ነው አይደል እንዴ? ስለዚህ አሁንም ለይሄ ነገር እናንተ ተመልሰን ለመሆን በጣም ነው የሚከብደኝ። ለይቅርታ ደግሞ አሁንም ስለማከብርና ስለምወድ ነው እዚህ የተገኘሁት። እንዲከፋ እንዲደብር አልፈልግም። ራስህን ለማዝናናትና ራስህን ነፃ ለማድረግ ሞክር፣ ነገሮችን ለማስተካከል ሞክር። እኔ መሄድ ሳይኖርብኝ አይቀርም። እኔ እንዲደብረኝ ካልፈለግሽ ታዲያ እንዲከፋኝ ካልፈለግሽ በስነስርዓት ሁሉንም ነገር በሰላም እንፍታት አይደል? እኔ እኮ አንተ እንዳይደብርህ ብዙ ነገር ሳደርግ በተቃራኒው አንተ እንደሚደብርህ አይነት ነገር ነው እያሳየኸኝ ያለው አይደል? ያ ሁሉ ሳቅህን ትረሳዋለህ፣ ያ ሁሉ ደስታህን ትረሳዋለህ እኮ በአንድ ጊዜ የሆነ ልብህ ይረሳዋል። ሄርሜላ ደግሞ እንደዚህ አይነት ነገር አይደግም እኮ አልኩሽ። አቤላ ብሩክ መሄድ ሳይኖርብኝ አይቀርም እና ራስን እንዲደብር ከሆነም አልፈልግም። ይቅርታን ደግሞ ተቀብያለሁ። እሺ፣ ግን ደግሞ አብረን መቀጠል አንችልም። ከቻልክ ደግሞ እየደወልክ አታስጨንቀኝ። ምክንያቱም በደወልክልኝ ቁጥር እኔ ጋርም የሆነ ስሜት ስላለ ቢያንስ አትደውልልኝ። እሺ፣ ይቅርታን ተቀብያለሁ። ስለዚህ ከይቅርታ ውጭ ነገር ከዚህ በኋላ የሚያደዋውለን ነገር አለ ብዬ አላስብም። ልቤን ሰብረዋል። አብርሽ ትቆያላችሁ ወይስ ልሂድ? እኔ ምናልባት የምታወሩት ነገር አለ? እሺ፣ መልካም ጊዜ። ይህንን ነበር አይደል ሩታ የፈለግሽው? ደስ ይበልሽ፣ ችግር የለውም። ከጓደኞቼም አብሮኝ ከነበሩ ሰዎችም ከሁሉም አርቃለሁ እንዳልሽው ያን እንደዛ እንደፎከርሽው አድርገሽዋል። በጣም አመሰግናለሁ። ለእኔም ደግሞ ፈጣሪ ያለኝ ብቸኛ መሆን መስሎ ከታየሽ ተሳስተሻል። አሁንም ፈጣሪ ለእኔ ሰው ይሰጠኛል። ግን ደግሞ የምሬ ነው፣ ትጸጸችበታለሽ። እኔ እንደዚያ እንዳደረግሽኝ የምትጸጸችበት ቀን እንደሚመጣ ማወቅ አለብሽ። ተሳክቶልሻል። ለማንኛውም ልንገርሽ ብዬ ነው። ያሰብሽው ፕላን፣ ፍላጎትሽ፣ ሀሳብሽ በደንብ የተሳካልሽ። በደንብ ማለት ነው፣ በደንብ አመሰግናለሁ። በጣም አመሰግናለሁ ስለ ሁሉም ነገር ማለት ነው። ሰጠሽኝም ክብር ከልብ አመሰግናለሁ።